ለሰዓቱ ከያዝናቸው መረጃዎቻችን መካከል የድሮን ጥቃት በመቀሌ አቅራቢያ ውሃ ከተማ ላይ ተፈጽሞ አንድ ሰው ሞቷል፣ ሌላ ሰውም ቆስሏል ተብሏል። በደቡብ ወሎ መቅደላ፣ ተንታና ደላንታ ወረዳዎች ከባድ ውጊያ ማለዳ 11 ሰዓት ገደማ ጀምሮ በሰባት ንዑስ ግንባሮች እየተካሄደ ነው ተብሏል። ኤርዶሃን ቱርክ ጋዛን ብቻዋን አትተዋትም ብለው የፊልስጤምን ድጋፍ አጠናክረዋል። ኢራን ከአሜሪካ ጋር ያለው ዲፕሎማሲ ካልተሳካ ወደ ከባድ ወታደራዊ ፍጥጫ ሊያመራ እንደሚችል አስጠንቅቃለች። ዶክተር አረጋዊ በርሄ ህወሓት አመራሮች ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት ይስጡ ብለዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝሮቹ እናልፋለን። በትግራይ ክልል ከመቀሌ ከተማ በግምት 12 ኪሎ ሜትር ርቀት በምትገኘው ጉሃ ከተማ አንደርታ ወረዳ ቀዳማይ ወያነ ጣቢያ ዳንዴራ መንደር ላይ የድሮን ጥቃት መፈጸሙ ተገለጸ። ከአካባቢው የተገኙ የአይን ምስክሮች መረጃና የቢቢሲ ዘገባን በመጥቀስ የተገኘው መረጃ እንደሚያመላክተው ጥቃቱ በሌሊት 3 ሰዓት ከ30 ገደማ ተፈጽሟል። በጥቃቱ ምክንያት አንድ ሰው ህይወቱን ሲያጣ ሌላ አንድ ሰው መቁሰሉም ተዘግቧል። ጥቃቱ በትግራይ ክልል ዋና ከተማ መቀሌ አቅራቢያ መፈጸሙ በተለይ ትኩረትን የሚስብ ሲሆን የተጠቀሰው ቦታ ከመቀሌ ከተማ በአንጻራዊ ሁኔታ ቅርብ መሆኑም ተገልጿል። የአካባቢው ምንጮች ጥቃቱ በፌዴራል መንግስት ኃይሎች እንደተፈጸመ መግለጻቸው ቢዘገብም ይህንን ክስ በይፋ የሚያረጋግጥ የፌዴራል መንግስት ወይንም የኢትዮጵያ መከላከያ ሰራዊት መግለጫ እስካሁን አልተሰጠም። በተጨማሪም የድሮን ጥቃት ትክክለኛ ኢላማ ምን እንደነበረ፣ ጥቃቱ ለምን እንደተፈጸመና ከተጠቀሱት አንድ ሟችና አንድ የቆሰለ ሰው በተጨማሪ ሌሎች ጉዳቶች መኖራቸውን በተመለከተ ዝርዝር የተረጋገጠ መረጃ አልተገኘም። በቀጣይም ነሐሴ 12 ቀን 2018 ዓመተ ምህረት በደቡብ ወሎ ምዕራብ ቀጠና በሚገኙ በርካታ ስትራቴጂካዊ አካባቢዎች ከባድ ውጊያ መቀስቀሱን የመረጃ ምንጮች ገልጸዋል። እንደ ምንጮቹ ገለጻ ውጊያው ማለዳ 11 ሰዓት ገደማ መጀመሩን ሲገልጹ በተለይም በመቅደላ ወረዳ፣ ተንታና ደላንታ ወረዳዎች በሚገኙ ተራራማና ስትራቴጂካዊ ቦታዎች ላይ መተኮሩ ተነግሯል። ምንጮቹ እንደሚገልጹት ግጭቱ በአንድ ቦታ ብቻ የተገደበ ሳይሆን በሰባት የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ ይገኛል። ይህም በአካባቢው ያለው የጸጥታ ሁኔታ ከፍተኛ ውጥረት ላይ መድረሱንም ያመላክታል። በተለይም ተራራማና ስትራቴጂካዊ ቦታዎችን በውጊያ ዋና ኢላማ መሆናቸውም ተገልጿል። ሆኖም እስካሁን የውጊያው ትክክለኛ ምክንያት፣ በሁለቱ ወገኖች የደረሰው ጉዳትና የተያዙ አካባቢዎችን በተመለከተ በቂና የተረጋገጠ መረጃ አልተገኘም። ወደ ቀጣዩ መረጃችን ስንተላለፍ የቱርኩ ፕሬዝዳንት ኤርዶጋን አገራቸው በጋዛ ያለውን ሁኔታ በቸልታ ማለፍ እንደማትችል በመግለጽ ለፍልስጤማውያን ድጋፍ ለማድረግ ቱርክ የምትችለውን ሁሉ እንደምታደርግ አስታውቀዋል። የኤርዶጋን አቋም የቱርክ መንግስት በጋዛ ጉዳይ ላይ የሚከተለውን ጠንካራ ዲፕሎማሲ አቋምን እንደቀጠለ ያሳያል። ኤርዶጋን በቅርቡ በሰጡት ቃለ መጠይቅ አንካራ በጋዛ ጉዳይ ላይ ያላትን ተሳትፎ እንደማትቀንስ አመልክተዋል። ቱርክ የሰብአዊ ድጋፍን ከማቅረብ ባለፈ በተኩስ አቁም ድርድሮችና በጋዛ የሰላም ሂደት ውስጥ የዲፕሎማሲ ሚናዋን ለመቀጠል ፈቃደኛ መሆኗን አሳይታለች። ቱርክ ከግብፅ፣ ኳታርና አሜሪካ ጋር በጋዛ የሰላም ጥረቶች ውስጥ ተሳታፊ ሆና ቆይታለች። በቅርቡም የአሜሪካ መልእክተኞች ከግብፅ፣ ኳታርና ቱርክ አስታራቂዎች ጋር በካይሮ የጋዛ የሰላም እቅድ ላይ መወያየታቸውም ተዘግቧል። ቱርክና እስራኤል የግንኙነት ውጥረት የአንካራ የጋዛ አቋም ከእስራኤል ጋር ያላትን የዲፕሎማሲና የፖለቲካ ልዩነት የበለጠ እያጎላ መጥቷል። ቱርክ በተደጋጋሚ በጋዛ የሚፈጸሙ ጥቃቶችን በመቃወም ተኩስ አቁም፣ የሰብአዊ እርዳታ መድረስና የፊልስጤምን ሕዝብ መብቶች መከበር እንዳለባቸው ትጠይቃለች። በነሐሴ 17 ቀን 2026 ኤርዶጋን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት የስልክ ውይይትም የጋዛን ጉዳይ እየተነጋገሩ እንደሆነ ገልጸዋል። ኤርዶጋን በተጨማሪም የአሜሪካና ኢራን ውጥረትን በዲፕሎማሲ ለማርገብ ድጋፋቸውንም አሳይተዋል። አዲሱ የመካ የጋራ መከላከያ ስምምነት የኤርዶጋን የጋዛ አቋም በሚመለከተው ቱርክ፣ ሳውዲ አረቢያ እና ፓኪስታን አዲስ የጋራ መከላከያ ስምምነት በፈረሙበት ወቅት ነበረ። ኤርዶጋን ይህ ስምምነት በቀጠናው የጋራ ደህንነት ትብብርን ሊያጠናክር የሚችል ስልታዊ ለውጥ እንደሆነም ገልጸዋል። በተጨማሪም ግብፅ ወደዚህ የመከላከያ ስምምነት መቀላቀል እንደምትችልም አሳውቀዋል። ይህም አንካራ በመካከለኛው ምስራቅ የጸጥታ፣ የዲፕሎማሲና የፊልስጤም ጉዳይ ላይ ያላትን ሚና ለማስፋት እየሞከረች መሆኑን ያሳያል። የኤርዶጋን አዲሱ መግለጫ ቱርክ በጋዛ ጉዳይ ላይ በቀጥታ ከሚካሄደው የሰላም ሂደት ራሷን እንደማታገል ያመላክታል።
በአንድ በኩል አንካራ የፊልስጤም ድጋፏን በግልጽ እያሳየች ሲሆን፣ በሌላ በኩል ከአሜሪካ ኳታርና ግብጽ ጋር በድርድርና በሰላም ጥረቶች ውስጥ ሚናዋን ለመጠበቅ እየሞከረች ነው። በመሆኑም ኤርዶጋን ጋዛን ብቻዋን አንተዋትም በሚል የሰጡት መልእክት ቱርክ በፊልስጤም ጉዳይ ላይ ያላትን ፖለቲካዊና ዲሞክራሲያዊ ተሳትፎ እንደምታጠናክር የሚያሳይ ሲሆን፣ ይህ አቋም ከእስራኤል ጋር ያለውን የፖለቲካ ልዩነት በቀጣይ ሊያጎላ ይችላል ተብሏል። ወደ ቀጣዩ መረጃችን ስንተላለፍ ኢራን ከአሜሪካ ጋር ያለው የዲፕሎማሲ ሂደት ካልተሳካና በውይይቶች ላይ የተደረሱ ስምምነቶች ተግባራዊ ካልሆኑ ሁኔታው ወደ ከባድ ወታደራዊ ፍጥጫ ሊያመራ እንደሚችል ቴህራን ማስጠንቀቋ ተዘገበ። አንድ ከፍተኛ የኢራን ባለስልጣን በኢራንና በአሜሪካ መካከል ያለው የዲፕሎማሲ ጥረት ውጤት ካላስገኘና የተደረሱ ስምምነቶች በተግባር ካልዋሉ ኢራን አሁን ካላት አቋም የበለጠ ጠንካራ ወደሆነ የወታደራዊ ምላሽ አቋም ልትሸጋገር እንደምትችል አሳውቀዋል። ባለስልጣኑ ሁኔታው የተባባሰ ከሄደ ቴህራን አስቸጋሪ ውሳኔዎችን ለመወሰን እንደምትገደድ እና እነዚህ ውሳኔዎችን በአሜሪካ ላይ የሚያተኩሩ የወታደራዊ ምላሽ ሊያካትቱ እንደሚችሉ መጠቆማቸው ተነግሯል። በተለይም ኢራን ወቅታዊና ትክክለኛ የሆነ ጥቃት ልትፈጽም እንደምትችል የተነገረው ማስጠንቀቂያ በቴህራን በኩል የወታደራዊ አማራጭ ከዲፕሎማሲያዊ መንገድ ጋር ተያይዞ እንደሚቀመጥ የሚያሳይ ነው። የኢራን መልእክት በአጠቃላይ የዲፕሎማሲ በር እስካሁን ድረስ ክፍት ቢሆንም የተደረጉ ስምምነቶች ካልተከበሩ ወይንም አሜሪካ ጫና ከቀጠለ ወታደራዊ ምላሽን እንደ አማራጭ እንደምትቆጥር ያመለክታል። ይህም በኢራንና በአሜሪካ መካከል ያለው የፖለቲካና የደህንነት ውጥረት እስካሁን እንዳልተፈታ የሚያሳይ ሲሆን፣ ቀጣይ የዲፕሎማሲ ውይይቶች በሁለቱ ሀገራት ግንኙነት ላይ ወሳኝ ሚና ሊኖራቸው ይችላል ተብሏል። ኢራንና አሜሪካ በተለያዩ የደህንነት፣ የኒውክሌር ፕሮግራም፣ የክልላዊ ተጽዕኖና የኢኮኖሚ ጫና ጉዳዮች ላይ ለረዥም ጊዜ ከፍተኛ ግጭት ውስጥ ይገኛሉ። በዚህ ወቅት የዲፕሎማሲ ጥረቶች ውጤት ካላስገኙ በሁለቱ ወገኖች አቋም የበለጠ ሊጠነክር ይችላል። በተለይም አንዱ ወገን የሚወስደው ወታደራዊ እርምጃ ሌላኛውን ወገን ለተጨማሪ ምላሽ ሊያነሳሳ ስለሚችል ውጥረቱ በፍጥነት ወደ ሰፊ ግጭት የመስፋፋት አደጋ አለው። በአሁኑ ወቅት ዋናው ትኩረት የኢራንና የአሜሪካ ዲፕሎማሲ ውይይቶች ወዴት እንደሚያመሩ ላይ ነው። ውይይቱ ከተሳካ ውጥረቱ ለመቀነስ እድል ሊፈጥር ይችላል። ነገር ግን ውይይቶቹ ከተቋረጡ ወይንም የተደረሱ ስምምነቶች ካልተፈጸሙ ኢራን የወታደራዊ ምላሽ አማራጭን ልታጠናክር እንደምትችል የባለስልጣኑ መግለጫ ያመለክታል። በመሆኑም የኢራን ማስጠንቀቂያ በቴህራንና በዋሽንግተን መካከል ያለው ውጥረት አሁንም ከፍተኛ መሆኑንና የዲፕሎማሲ መንገዱ ካልተሳካ የወታደራዊ ፍጥጫ ስጋት ሊጨምር እንደሚችል ያሳያል። በቀጣይም ዶክተር አረጋዊ በርሄ የህወሓት አመራሮች ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት ይስጡ ብለዋል። የቀድሞ የህወሓት አመራር አባል ዶክተር አረጋዊ በርሄ የህወሓት አመራሮች አሁንም ያሉበት ሁኔታ በመገምገም ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት መስጠት እንዳለባቸው ገልጸዋል። አረጋዊ በርሄ እንደተናገሩት የህገ ወጡ ህወሓት አመራሮች ያላቸው ብቸኛ አማራጭ ጊዜው ሳይረፍድ እጃቸውን ለፌዴራል መንግስት መስጠት ነው ብለዋል። አስተያየታቸው በተለይ በህወሓት አመራሮች ዙሪያ የሚነሱ የፖለቲካ የህግና የደህንነት ጉዳዮች በትኩረት በሚነሱበት ወቅት የተሰነዘረ ነው። ዶክተሩ በንግግራቸው የህወሓት አመራሮች ያለፈውን የግጭት መንገድ ከመቀጠል ይልቅ ያሉበትን ሁኔታ በተጨባጭ በመመርመር እርምጃ መውሰድ እንዳለባቸው ያመለክታል። የቀድሞው የህወሓት አመራር አባል የሆኑት ዶክተር አረጋዊ በርሄ በዚህ አቋማቸው በትግራይ ያለው የፖለቲካ ሂደት ወደ አዲስ የግጭት ዙር እንዳይገባ የፖለቲካ አመራሮች ከፍተኛ ጥንቃቄና ኃላፊነት ሊወስዱ እንደሚገባ መልእክት አስተላልፈዋል። በተለይም ጊዜው ሳይረፍድ የሚለው አገላለጻቸው ሁኔታው የበለጠ ከመወሳሰቡ በፊት የፖለቲካ አመራሩ ውሳኔ እንዲወስን የሚጠይቅ ጥሪ እንደሆነ ያሳያል። ይህ አቋም በትግራይ ፖለቲካ ምህዳር ውስጥ ተጨማሪ ውይይትና ክርክርን ሊያስነሳ የሚችል ሲሆን የህወሓት አመራሮች ለጥሪው ምን አይነት ምላሽ እንደሚሰጡ የሚጠበቅ ይሆናል። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።